ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። እንደምን አላችሁ? ይሁን ሁሉ ባለቤት እግዚአብሔር ይመስገን። እንግዲህ ወገኖቼ ከኢትዮጵያ እኔ ደግሞ ከኡጋንዳ ስደት ሀገር በዚህ ተገናኝተናል። በማናፈስ እንግዲህ ስለ ቦታው ነገሮች እንግዲህ ለአድማጭ ተመልካቾቻችን መምህራችን ተዘይ ኮስተር ነገር ቢሉና ስለተገናኘን ከልብ አመሰግናለሁ። እስራኤልን ያስጎበኙኝ እሳቸው ናቸው። አሁን ደግሞ ትንሽ አገኛለሁ ከነዚህ እንዲያሳ ስለተገናኘን ግን በጣም አመሰግናለሁ። በእውነት ቦታ ተስፋ እናለን። መልካም እንግዲህ በመጀመሪያ ስናገኘው ቢፎርና አፍተር ብለን ማስቀመጥ እንችላለን። ከመልስ በፊትና ከመልስ በኋላ እንግዲህ እመቤታችን ተመለሺ በተባለችበት አካባቢ ነው ያለነው። እንግዲህ ይህ ስፍራ የጥንት ፈርዖናውያን መቃብር የሚበዛበት ዋሻዎች ያሉበት ነው። ስለዚህ ከላይ ግብጽ 52 በላይ ገዳማት ይገኙበት ከነበረው ታላቅ ገዳም ላይ ግብጽ ወደዚህ ወደ ምዕራቡ የሚስተክፈል ያለ ትልቅ ስፍራ ነው። ከነዚህ መካከል አንደኛው ቁስቋም የሚባለው ነው። ሁለተኛ ደግሞ ሳሙኤል ዘቀልሞን ያለበት ቦታ ነው። ይሄ ቁስቋም ማለት የመቃብር ሳር እንደማለት ነው፣ ወይም ደግሞ ዘላለማዊ የማይጠፋም ብሎ የሚተረጉሙ አባቶች አሉ። እና ይሄ ቦታ እመቤታችን 6 ወር እንደተቀመጠችበት ቃል ኪዳኑ ይነገራል። ከዚህ ቦታ ነው በስርዓት የሰማችው። ሕፃኑን ይፈልገው የነበረው ሄሮድስ ሞቷል። ስለዚህ ወደ ሀገርሽ ተመለሽ ተባለ። ትልቁ ምስራት የተሰማበት እዚህ ቦታ። ይህ ቦታ ከሁሉም ቦታ የሚገርመው አሁን ግብጽ ገዳመ ሲያት፣ ገዳመ አስቄጥስ እነዚህ የሚባሉ ትልልቅ ገዳማት ከመኖራቸው በፊት የመጀመሪያው ቤተክርስቲያን በግብጽ የተሰራው በዚህ በቁስቋም እና እመቤታችን ልጇን ባጠመችበት የድንጋይ ገንዳ ላይ የመጀመሪያው መንበር ሰርተው ግብጣውያን በዚህ ቦታ ነው ቤተክርስቲያን ለመጀመሪያ ጊዜ የተሰራው ማለት ነው። እንግዲህ ከጫማ ሰፊው ቤት ሁለተኛው እንደማለት ነው። ስለዚህ ለግብፃውያንም ሆነ ለኢትዮጵያውያን ደግሞ ትልቅ ነገር አለ። 30 የሚደርሱ መነኮሳት ከ4ኛው እስከ 500ኛው ነገር በዚህ ቦታ ላይ አባቶቻችን ከኢትዮጵያ ተነስተው ቁስቋምን ያከብሩ የነበረው እዚህ ቦታ ላይ ነው። 30 የሚደርሱ መነኮሳት እቴጌ ምንኩራብ ከዚህ ቦታ መጣ የጎንደር ቁስቋምን አፈር ዘንግላ ያፈሩ። ስለዚህ ኢትዮጵያውያን እዚህ የመጡ የሚያከብሩበት በርካታ መቅደሶች የነበሩበት ሰፋፊ ቤተ መቅደስ ይተው የነበረው ለኢትዮጵያውያን ጭምር ሁሉ እንደነበር የሚነገር ነው። ስለዚህ ቁስቋም ማለት የነገሮች ሁሉ መጀመሪያ ነው። የጥንት ያበቃበት ያ ሁሉ ዝቃት ተታይናበት ትልቅ ድንቅ ስፍራ ነው። እንግዲህ አሁን ከዚህ ከላይ ቁስቋም ገዳማት ደግሞ ዋናውና አንጋፋ ይህ ነገር የፈጠረው የራስ ለታለ የኮሎጂ እንደ ኮሎጂ ላብነት ትምህርት ቤት ያለበት ታላቅ ስፍራ ነው። ገጠር አካባቢ ነው፣ ግን ገባ የምናየው ነገር የሚያምር የሚያስደስት ታላቅ ስፍራ ላይ የሚገኘው ብዙ ታሪክ አለው። እንግዲህ ቀጥለን ደግሞ መምህር ያሉ ጥያቄዎች አንድ አይነት ጉዞ በኢትዮጵያ በኤርትራውያንና ከሌሎች ዓለማት የሚመጡት ጉዞ ምን ያህል አመት ሆነው በእንደዚህ አይነት ትሬንድ ነው ማለት ነው? ይሄ አይነት የጉዞ ልክ እንደ እስራኤል ኢስ ከምን ይመስላል? ምን ያህል ጊዜ ነው ከኢትዮጵያ ከኤርትራ ስለምትደራቸው? እንግዲህ ታሪኩ የሚጀምረው ከ4ኛው መቶ ዘመን እስከ 5ኛው መቶ ዘመን ካለው አስጀምሮ ኢትዮጵያውያን ሀገራችን የአምልኮ ስርዓት ቅዳሴ ኢትዮጵያውያን ምን አይነት ትውልድ ማስቀጠያ እንደሆነ እያያቸው ነው። የትም መዝናኛ አይደለም እንዳለ የሚመጡት ገዳም ነው። ይሄንን ነው እኛም አሁን ማድረግ ያለብን እና እግዚአብሔር አምላክ እንግዲህ ለሀገራችን ሰላም ገዳማት ትውልድ ጠቃሚ ሆነው የሚወጡበት ጊዜ በጣም ነው የምናፍቀውና ከዚህ እሱን ትምህርት እንወስዳለን እና ታሪኩን ለመናገር ስለተናገረው እኔ ደግሞ እንደው ያየሁትን በዚህ መንገድ ገልጸው ጥሩ ነው ብዬ መምህር እኔም እንግዲህ ስላገኘኋቸው ከልብ ነው የማመሰግነው። እንግዲህ በዚህ ቦታ በሚኖረን ቆይታ ብዙ ነገር እንደምናጋራችሁ ተስፋ አደርጋለሁ። እኔም ሽታዬ ነኝ ፍቅረ ኢየሱስ ከግብጽ ካይሮ ውስጧ
ነኝ ያለሁት። ሰላም the meaning? Do you know the meaning? So, ለሌላ ድምፃዊ ትነግራቸዋለህ? Itu marshmallow. Siapa? Tarik ke mana? Ay, ang ganda hindi siya. Kaya bigyan lang promise. Okay, saan ko na kabarong niya.
እንግዲህ የመጀመሪያ ፎቶች ናቸው። ጥቂት ደብዳቤዎችን እንግዲህ የማምላኩ ልደት አምላክ መገልገያዎቿ ይሄንን እኮ አላብራራሽም። ወደ ወፊትሽን አገሩኝ። እንግዲህ አሁን ያለነው በመጀመሪያው ቤተ መቅደስ ውስጥ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ መጀመሪያ አባታችን ከልብ እናከብሮታለን፣ ከልብ እንወዶታለን። ያው ስለ እርሶ በሰማሁት ነገር ተደንቄያለሁ። እስኪ አሁን ያለንበትን ቦታ ምን እንደሆነ እስኪ አጠቃላይ ሀሳብ እንዲሰጠን በፍጹም ትህትና እንጠይቃለን። አሁን ያለንበት ድሮምቃ ገዳም ነው፣ የሴቶች ገዳም ነው ያለንበት። ከቁስቋም እመቤታችን 6 ወር የተቀመጠችበት 1 ሰዓት ተኩል የሚወስድ ላይ ነው ያለው። 1 ሰዓት ተኩል ገደማ የሚወስድ ላይ ነው ቦታ የሚገኘው። ከቁስቋም ቆይታ ወደዚህ ነው የመጣችው። ለተወሰነ ጊዜ የቆየችበት ነው። እንግዲህ እንዳንድ አባቶቻችን እንደሚገልጹት ለ3 ወራት የሚሉም አሉ፣ ከዚያም በታችም የሚሉ አሉ ማለት ነው። ስለዚህ እመቤታችን የተቀመጠችበት ዋሻ ነው። ነገር ግን ይሄን ዋሻውን ገዳሙ በትልቅ ሁኔታ አስፋፍቶት ወደ 2 ቤተ መቅደሶች አሉት ማለት ነው። ቤተ መቅደስ አለ፣ መቀደስ ይሄ ስናየው ቤተ መቅደስ ነው። በወዲያም ደግሞ ቤተ መቅደስ አለው፣ በዓመት ይቀደስበታል ማለት ነው። ስለዚህ ይሄ እንደዚህ የተስፋፋው እንጂ ድሮ እንደዚህ እንዳልነበረ ነው የሚነገረው። ግን ገዳሙ እንደዚህ አስፋፍቶታል ማለት ነው። ስለዚህ እመቤታችን የተቀመጠችበት ሁለተኛው የተሸሸገችበት ቦታ ነው። ድሮምቃ ይባላል። የሴቶች ገዳም ብቻ ነው። ሴቶች ብቻ ነው ገዳማውያን? ሴቶች ብቻ ነው የሚኖሩት። ደግሞም እነሱ የሚኖሩት በአሞክሮ ነው የሚኖሩት። ዝም ብሎ 50 ዓመት 40 ዓመት ከኖሩ በኋላ ነው ምንኩስና የሚሰጣቸው። ብዙ ዓመት ከተፈተኑ በኋላ እንጂ ዝም ብሎ ምንኩስናው አይሰጣቸው። ምንኩስናው ከተሰጣቸው በኋላ
ከባት በፍጹም አይወጡም። እዚህ ከመነኮሱ በኋላ ማለት ከባት የሚወጡት በሶስት ነገሮች፣ አንደኛው ታመው ለሕክምና፣ ሁለተኛው እናት ወይንም አባት ሞተ ወይንም የሆነ አደጋ ደርሶበታል ከተባለ፣ ሶስተኛው ግን ለመቀበር ነው ሲሞት የሚሞት። ከዚህ ውጭ እዚህ ገዳም መውጣት አይ ምንኩስናም ደግሞ በቀላል የሚሰጥ አይደለም። ለምሳሌ እዚህ ውጭ ላይ አሁን እንኳን ትልቅ እናት ወጥተን ሙኸረስ ይባላል። ሙኸረሳ ለሴት፣ ሙኸረስ ለወንድ ነው። ሙኸረሳ ለሴት ነው። ለክርስቶስ የታጨች ማለት ነው። ሙኸረሳ ማለት ለክርስቶስ የታጨች ማለት ታጭተሻል፣ በቃ የታጨሻል ለክርስቶስ ሙሽራሽ በቃ ብለው ምንኩስና አይደጡ። ስለዚህ ምንኩስና ውድ ነው፣ ግን ባሞክሩት የሚልካቸው ልጅ ነው። ስለዚህ ነው እግዚአብሔር የተመሰገነ ይሁን። እንግዲህ ስለ እርሶ ተናግሬያለሁ። በጣም ትልቅ ትምህርት የተማርኩበት አባት ኖት። በ5 ቋንቋ ይቀድሳሉ፣ ይሰብካሉ። እርሶ? አይ በራሴ ቋንቋ ከሰበክ አይ በአማርኛ ሰብካሉ፣ በኦሮምኛም ይሰብካሉ። አይ አልሰብኩም፣ ግን ቅዳሴ ሞክሬያለሁ። ይሰብካሉ። አዎ አባታችን። አሁን ደግሞ እዚህ ሀገር ከመጣሁ 5 ዓመቶት ነው። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ